ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የካንሰር የህዳር ወር 2018 ዓመተ ምህረት ትንበያ የደስታ የፍቅርና የሥራ ወር። ሰላም ውድና ተንከባካቢ ካንሰሮች፣ እንኳን ወደ ቻናላችን በሰላም መጣችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ወሩ የህዳር ወር ነው። እናም ለእናንተ ይህ ወር አንድ ትልቅ ግብ አለው። በተቻላችሁ መጠን በዕለት ተዕለት እንቅስቃሴዎቻችሁ ውስጥ ደስታን መጨመር። ውድ ካንሰር፣ በሕይወታችሁ ውስጥ ከተለመደው እና ከከባድ የኃላፊነት ስሜት ወጥታችሁ ለፍቅር፣ ለፈጠራ፣ ለደስታ እና ለጨዋታ ጊዜ ለመስጠት ከልባችሁ የተመኛችሁበት ጊዜ አለ። ከዛጎላችሁ ወጥታችሁ የዓለም ዓይኖች ሁሉ በእናንተ ላይ እንዲሆኑ የምትፈቅዱበት ወቅት። አዎ ካንሰሮች፣ የህዳር ወር በትክክል ይህንን ዕድል ይዞላችሁ መጥቷል። ከፍቅር እስከ ሥራ፣ ከግል እድገት እስከ ማኅበራዊ ሕይወት ድረስ ይህ ወር በሕይወት የተሞላ እና በአስደናቂ ክስተቶች የተሞላ ነው። ነገር ግን አንዳንድ ጥንቃቄ የሚሹ ፈተናዎችም አሉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ስለዚህ የህዳር ወር ምን ይዞላችሁ እንደሚመጣ በጥልቀት ለማወቅ ተዘጋጁ። ከዋክብቱ ምን እያሉ ነው? እስኪ አብረን እንመርምር። የካንሰር የህዳር ወር 2018 አጠቃላይ ትንበያ ከዛጎል መውጣት። የስኮርፒዮ ወቅት፣ የፍቅር፣ የደስታ እና የፈጠራ ጊዜ። እስከ ህዳር 12 ድረስ ፀሐይ በስኮርፒዮ እና በእናንተ አምስተኛ ቤት በፍቅር፣ በዝና እና በፈጠራ ቤት ውስጥ ትጓዛለች። ይህ ማለት ለተወሰነ ጊዜ ከዛጎላችሁ የምትወጡበት ጊዜ ነው። በተለመደው ሁኔታ ዓይን እንዲበዛባችሁ አትወዱም፣ ነገር ግን በዚህ ወቅት የሰዎች ትኩረት ያስደስታችኋል። ፍቅር፣ የበልግ ፍቅር ሊይዛችሁ ይችላል። ፈጠራ፣ ድንገተኛ የፈጠራ መነሳሳት ሊሰማችሁ ይችላል። ደስታ፣ የበዓላት ወቅት እስኪመጣ ሳትጠብቁ አሁኑኑ መደሰት ጀምሩ። የሥራ እና የጤና መነሳሳት፣ የማርስ ተጽዕኖ። ከጥቅምት 25 ጀምሮ ማርስ ወደ ሳጂታሪየስ እና ወደ ስድስተኛ ቤታችሁ የሥራና የጤና ቤት ይገባል። ይህ ማለት ዓመቱን በጠንካራ ሁኔታ ለመጨረስ ከፈለጋችሁ ማርስ ይደግፋችኋል። ግቦቻችሁን ለማሳካት የሚያስችል ታላቅ ጉልበት እና ጽናት ይኖራችኋል። የሙሉ ጨረቃ ተጽዕኖ፣ መገናኘት ወይስ መለያየት? በጥቅምት 26 ላይ በሚውለው ኃይለኛ ሱፐርሙን አስደሳች የሆነ የትብብር ዕድል ሊመጣ ይችላል። ይህ ኃይለኛ ሙሉ ጨረቃ የትብብር እና የማኅበረሰብ ቤታችሁን ያበራል። ሐሳባችሁን ከሚጋሩ ሰዎች ጋር ልትገናኙ ትችላላችሁ። ከሚያዝያ ወር ጀምሮ ስትሰሩበት የነበረ የቡድን ፕሮጀክት ወደ አስደሳች ፍጻሜ ሊደርስ ይችላል። በሌላ በኩል ሙሉ ጨረቃዎች ፍጻሜን ስለሚያመጡ ከአንድ ጓደኛ ወይም ከቡድን ጋር ልትለያዩ እና ከእናንተ ጋር ይበልጥ ከሚስማሙ ሰዎች ጋር ጊዜ ማሳለፍ ልትጀምሩ ትችላላችሁ። የሜርኩሪ እና የጁፒተር ጥንቃቄ። ግን አንድ የጥንቃቄ መልእክት አለ ካንሰር። የሜርኩሪ ሬትሮግሬድ ከህዳር 1 እስከ ህዳር 20 ድረስ ሜርኩሪ ወደ ኋላ ይጓዛል። ይህ ማለት ራሳችሁን ለመንከባከብ የወሰናችሁትን ጊዜ በቀላሉ ልታጡ ትችላላችሁ። ለወዳጆቻችሁ የምትፈልጉትን ነገር በግልጽ እንገሯቸው። የጁፒተር ሬትሮግሬድ ከህዳር 2 ጀምሮ። ጁፒተር በእናንተ ምልክት ካንሰር ውስጥ ወደ ኋላ መጓዝ ይጀምራል። ይህ ለ4 ወራት የሚቆይ ጊዜ የግል እድገት፣ ግቦቻችሁን እና ቁልፍ ግንኙነቶቻችሁን እንደገና የምትገመግሙበት ይሆናል። የካንሰር የህዳር ወር 2018 የፍቅር ትንበያ በተግባርና በስሜት መካከል። በፍቅር ሕይወታችሁ ላይ የህዳር ወር የልብ ምታችሁ የሚፈጥንበት ጊዜ ነው። ፍቅር በተግባር ወይም የማርስ ኃይል።
ከጥቅምት 25 ጀምሮ ማርስ በጤና እና በዕለት ተዕለት ልማዶች ቤታችሁ ውስጥ ይሆናል። በዚህ ቦታ ላይ ማርስ ከሻማ ብርሃን እራት ይልቅ ቋሚነትን ይፈልጋል። ፍቅርን በትናንሽ እና ትርጉም ባላቸው ድርጊቶች መገንባትን ትፈልጋላችሁ። በችግር ጊዜ የሚደርስ አጋር ትመኛላችሁ። የጋራ ፕሮጀክቶችን፣ የጠዋት ስፖርቶችን እንዲያውም አብሮ ገበያ መሄድን ወደ ፍቅር መቀየር ትችላላችሁ። ፍቅር በስሜት ወይም የቪነስ ኃይል። በሌላ በኩል ከጥቅምት 27 ጀምሮ ቪነስ ወደ ስኮርፒዮ እና ወደ አምስተኛ ቤታችሁ የስሜት እና የፍቅር ቤት ትገባለች። ይህ ማለት ማሽኮርመም እና መፋቀርን እንደ አንድ ጥበብ ትመለከቱታላችሁ። የፍቅር ቀጠሮዎቻችሁን ልክ እንደ ሆሊውድ ፊልም አድርጋችሁ አቅዱ። ወደ ባህላዊ ዝግጅቶች ትኬት ግዙ። በሚያምር ሬስቶራንት እራት ተጋበዙ። ይህ የማርስ ተግባራዊነት እና የቪነስ ስሜታዊነት አስደሳች የሆነ ውዝዋዜ ይፈጥራል። በሁለቱ መካከል ያለውን ዳንስ ማስተካከል የእናንተ ፋንታ ነው። የሜርኩሪ ማስጠንቀቂያ። በሜርኩሪ ሬትሮግሬድ ጊዜ አለመግባባቶች ሊፈጠሩ ይችላሉ ወይም የድሮ አፍቃሪ እንደገና ብቅ ይችላል። በህዳር 15 ላይ እውነቶች ሊወጡ እና አለመግባባቶች ሊፈቱ ይችላሉ። በህዳር 17 ላይ በሚኖረው ታላቅ የውሃ ትሪያንግል ጊዜ ስሜታችሁን ከዓላማችሁ ጋር ታስተካክላላችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የካንሰር የህዳር ወር 2018 የገንዘብ ትንበያ ፍጥነታችሁን ቀንሱ። በገንዘብ ረገድ ፍጥነታችሁን ትንሽ ቀንሱ የሚል መልእክት አለ። የጁፒተር ሬትሮግሬድ። ከህዳር 2 ጀምሮ ጁፒተር በእናንተ ምልክት ውስጥ ወደ ኋላ መጓዝ ሲጀምር ለ4 ወራት የሚቆይ የራስ ግምገማ ጊዜ ይጀምራል። ፍላጎቶቻችሁ ተቀይረዋል። ግቦቻችሁ አሁን ካላችሁበት ማንነት ጋር ይስማማሉ? መልሱ ወዲያው ላይመጣ ይችላል፣ ነገር ግን ራዕያችሁን ለማስተካከል እስከ መጋቢት ድረስ ጊዜ አላችሁ። የሙሉ ጨረቃ ስኬት። የጥቅምት 26 ሙሉ ጨረቃ ከሚያዝያ ወር ጀምሮ ስትሰሩበት የነበረን የትብብር ፕሮጀክት ወደ ፍጻሜ ያደርሳል። ክፍያው ከገንዘብ በተጨማሪ ተጨማሪ ዕውቅናና የወደፊት ዕድልን ሊያካትት ይችላል። የሜርኩሪ ጥንቃቄ። የሜርኩሪ ሬትሮግሬድ በተለይ ከሥራና ከጤና ጋር በተያያዙ ወጪዎች ላይ ጥንቃቄ እንድታደርጉ ያስጠነቅቃል። ማንኛውንም ለተወሰነ ጊዜ ብቻ የሚል ቅናሽ ከመቀበላችሁ በፊት 2 ጊዜ አስቡ። በተለይ በብላክ ፍራይዴይ ወቅት የመጸጸት ዕድሉ ከፍተኛ ስለሆነ የምትገዙት ነገር የመመለሻ ፖሊሲ እንዳለው አረጋግጡ። በመጨረሻም ውድ ካንሰሮች፣ ስለዚህ ካንሰሮች የህዳር ወር ከዛጎላችሁ ወጥታችሁ የምትደሰቱበት፣ የምትፈጥሩበት እና የምትወዱበት ጊዜ ነው። የወሩን ቁልፍ መልእክቶች እናስታውሳችሁ። 1. ደስታን ፈልጉ። በዕለት ተዕለት ሕይወታችሁ ውስጥ ደስታን እና ፍቅርን ጨምሩ። 2. በሥራ ላይ ጠንክሩ። ማርስ ዓመቱን በስኬት እንድትጨርሱ ይረዳችኋል። 3. ተባበሩ። ከሰዎች ጋር ተገናኙ እና በጋራ ስሩ። 4. ራሳችሁን ገምግሙ። ጁፒተር ሬትሮግሬድ ግቦቻችሁን እንደገና እንድትፈትሹ ይረዳችኋል። ካንሰሮች ተንከባካቢ እና ጠንካራ ናችሁ። ይህንን ማድረግ ትችላላችሁ። ስለተመለከታችሁን ከልብ አመሰግናለሁ። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንሁን። የሚገባችሁን ደስታ፣ ፍቅር እና ስኬት ሁሉ እመኝላችኋለሁ። ቸር ሰንብቱ።